قل عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يقول الله: يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون. የተከበራችሁ የአላህ ባሪያዎች፣ የተከበራችሁ አባቶቼ እንዲሁም ወንድሞቼ፣ ይቺ ዱንያ እንደሚታወቀው ነገ ምትወገድና ዱንያም ላይ ያሉ አካላቶች ከሰው ልጅም ከጅኒም ከቁሳቁሱም ይሁን የሚጠፉ ነገሮች ናቸው። አላህ Subhanahu Wa Ta'ala ይላል አላህ እሷ ላይ ያለው በአጠቃላይ ጠፊ የሆነ ነገር ነው ይላል። እቺ ዓለም ከጠፋች በኋላ የሰው ልጆች እንደ እንስሳ ዝም ብንባልና ችላ ምንባል አይደለንም። እያንዳንዱ የሰው ልጅ ሂሳብ አለ። አላህ ዘንድ ራቁት መቆም ሂሳብ መደረግ ረጅም ዓመት ሊያስኬድ የሚችል ሂሳብ አለብን። ለዚህ ለቂያማ ቀን መዘጋጀት ያስፈልጋል። ነብዩ አለይሂ ሰላቱ ወሰላም ሌት ተቀን ይዘጋጁ ነበር። እንደምታውቁት እናታችን አይሻ ያ ነብይ አላህ አለይሂ ሰላቱ ወሰላም ያለፈውንና የሚመጣውን ወንጀል ተምረህ የለ እንዴ ለምን ይህንን ያህል ትለፋለህ ብላ ስትጠይቃቸው ነብዩ አለይሂ ሰላቱ ወሰላም አፈላ ኡሂቡ አን አኩና አብደን ሸኩራ አሉ። ነብዩ አለይሂ ሰላቱ ወሰላም አላህ ዘንድ ተመዝጋኝና ተወዳጅ ባሪያ መሆን አልፈልግም እንዴ ያ አይሹ አሏት። ነብዩ አለይሂ ሰላቱ ወሰላም ካነ የቁሙ ሚን الليل حتى تتفطر قدماه። ነብዩ አለይሂ ሰላቱ ወሰላም ሌሊቱን ይቆሙ ነበረ። አላህ Subhanahu Wa Ta'ala ማርታውን እንዲለግሳቸውና ደረጃቸውን ከፍ እንዲያደርግ ይጠይቁት ነበር። አላህ በተከበረው ቁርአኑ ያ አዩሀለዚነ አመኑ ይላል። እናንተ ያመናችሁ ሰዎች ወይ ከአላህ ውጭ በሐቅ ሊመለክ የሚገባው አምላክ የለም ብላችሁ የወሰናችሁ የነብዩን አለይሂ ሰላቱ ወሰላም ርሳላ የተቀበላችሁ ከፊት ለፊታችሁ ለምትጠብቃችሁ ሀገር ለመዘጋጀት ውስጣችሁን ክፍት ያደረጋችሁ አማኝ የሆናችሁ ሴትም ወንድም ብትሆኑ ትልቅም ትንሽም ብትሆኑ አረብም አጀምም ብትሆኑ ረጅም አጭርም ብትሆኑ ሀብታም ድሃም ዓሊም ጃሂልም ቢኮን ያ አዩሀለዚነ አመኑ ይላል አላህ። እናንተ ያመናችሁ ሰዎች ወይ ቁ አንፉሰኩም ነፍሳችሁን ልትጠብቋት ይገባል። ከፊት ለፊታችሁ ጀሃነምና ጀነት የሚባሉ ሁለት እጣዎች አሉ። አላህን ያመጹና ነብዩን ያልተከተሉ ስሜታቸውን የተከተሉ አሻፈረኝ ያሉ ቁርአንና ሐዲስን ጥሎ በዱንያ ማዕበል ውስጥ ገብቶ የተሳፈሩ ሰዎች አሳማሚና አስጨናቂ የሆነ ጀሃሊደ ጁሉዱሁም በደልናሁም ጁሉደን ገይረሃ ሊየዙቁል አዛብ ይላል አላህ Subhanahu Wa Ta'ala። ጀሃነም ውስጥ ይገቡና ቆዳቸው ተቃጥሎ ባለቀ ቁጥር አዲስ ቆዳ ይተካላቸዋል አላህ። ለምን ከተባለ ሊየዙቁል አዛብ ይላል አላህ። የአላህን ቅጣት ሊቀምሱት ከሰማት ሰማይ በላይ ሆኖ በነብዩ አለይሂ ሰላቱ ወሰላም በጅብሪል አማካኝነት ቁርአን አውርዶ ነብዩ ከመካ ወደ መዲና ተሰዶ ጥርሳቸው ተሰብሮ ደማቸው ፈሶ የከባበሩና የተከበሩ ጓዶቻቸውን አጥቶ ሆዳቸው ላይ ድንጋይ አስሮ በረሃብ ምክንያት ከቤታቸው ወጥቶ ያቀበሏቸውን ዲን ረስቶ ኩፍር ውስጥ የገቡ ሰዎች ኩለማ ነዲጀ ጁሉዱሁም በደልናሁም ጁሉደን ገይረሃ ሊየዙቁል አዛብ ይላል አላህ። ቆዳቸው ባለቀ ቁጥር ሌላ ቆዳ ይተካላቸዋል። ምክንያቱስ ሊየዙቁል አዛብ ጀሃነምን ይቀምሷት ዘንድ ይላል። ስለዚህ አላህ Subhanahu Wa Ta'ala ምክርን ሲለግዘን እናንተ ያመናችሁ ሰዎች ወይ ብሎ ቁ አንፉሰኩም እባካችሁ ራሳችሁን ጠብቁ፣ ወአህሊኩም እንዲሁም ደግሞ ቤተሰቦቻችሁን ጠብቁ። አባት በልጆቹ ተጠያቂ ነው። ባል በሚስት ተጠያቂ ነው። የመስጂድ ኢማሞች ተከትሏቸው በሚሰግዱ አካሎች ተጠያቂዎች ናቸው። የሀገር መሪ በሚመራው ተጠያቂ ነው። ሚስት በባሏ ሐቅና በልጆቿ ተጠያቂ ነች። ወአንፉሰኩም ነፍሳችሁን ጠብቁ፣ ወአህሊኩም ቤተሰቦቻችሁንም ጠብቁ። ከምን ናራ ይላል አላህ Subhanahu Wa Ta'ala። አሳማሚ ከሆነችዋ ጀሃነም ራሳችሁን ጠብቁ ይላል። ወቁዱሃ الناس والحجارة የጀሃነም መቀጣጠያዋ ዱንያ ላይ የሚቀጣጠለው እንጨት አይደለም። ዱንያ ላይ የሚቀጣጠለው ከሰል አይደለም። ዱንያ ላይ የሚነደው ቤንዚን አይደለም።
ዱንያ ላይ የሚነደው ጋዝ አይደለም ዱንያ ላይ የሚነዱ ኮታኮቶች አይደሉም ወቁዱሃ الناس والحجاره ይላል አላህ ጀሃነም ላይ የሚቀጣጠለው የሰው ልጅና ድንጋይ ነው ይላል አላህ Subhanahu Wa Ta'ala በአላህ የካዱ ሰዎች ነብዩን መልእክተኛነት ያልተቀበሉ ሰላታቸውን ያልሰገዱ ዘካ ማውጣት ካለባቸው ያላወጡ ሐጃቸውን ያላደረጉ አላህ የደነገገውን ድንጋጌ የማይደነግጉ አሻፈረኝ ብሎ ወደ ኩፍርና ወደ ክህደት የሚገቡ ሰዎች ወቁዱሃ الناس والحجاره الله የሰው ልጅና ድንጋይ የሚቀጣጠልባትን ጀሃነም ይገባል ما ارادوا ان يخرجوا منها اعيدوا فيها على الله መውጣት ፈልጎ ለመውጣት በመከሩ ሰዓትና በቀረቡ ሰዓት اعيدوا فيها ይመለሷታል ጀሃነም ውስጥ በልቀጣቱና ስቃዩ ሲበዛ ማሊክ ይላሉ አንተ መለክ ወይ እባክህ ጌታህን ጠይቅልን ሊቅዲ علينا ብሎ ሲጠይቁ ከረጅም ጊዜ በኋላ ቃለ ኢነኩም ማኪሱን ይባላል እናንተ እኮ የጀሃነም ሙሽሮች ናችሁ መውጣት የሚባልና አማራጭ የሚባል ነገር የለም ይባላል ስለዚህ ከዚህ ጀሃነም ራሳችሁን ጠብቁ ይላል አላህ Subhanahu Wa Ta'ala عليها ملائكة غلاظ شداد እዛችም ውስጥ ብርቱና ጠንካራ የሆኑ መላእክቶች አሉ لا يعصون الله ما امرهم ويفعلون ما يؤمرون እነዚህ መላእክቶች አላህ ያዘዛቸውን ትእዛዝ የሚፈጽሙ የአላህን ትእዛዝ የማይቃረኑ መላእክቶች ናቸው ይላል እንግዲህ እንደምታውቁት በአሁኑ ሰዓት እስላም ላይ የእስላም ወጣቶች የእስላም አባቶች የእስላም እናቶች ሰዎችን ወደ እስልምና እንዲመጡ ጥሪ ያደረግን ነው እስልምናስ ውስጥ ሆኖ በአላህ ላይ የሚያጋሩ ሰዎችን ሀያልነ ነው እስልምናስ ውስጥ ሆኖ ሰላታቸውን የተው ሰዎችን ሀያልነ ነው እስልምናስ ውስጥ ሆኖ ዘካቸውን የተው ሰዎችን ሀያልነ ነው እስልምናስ ውስጥ ሆኖ ራቁታቸው የሚሄዱ ሴቶችን ሀያልነ ነው እስልምናስ ውስጥ ሆኖ ድንበር የሚገፉ ሰዎችን ሀያልነ ነው እስልምናስ ውስጥ ሆኖ ቁርአንን ችላ ብሎ በየመንደሩ የሚዞሩ ሰዎችን ወደ መስጊድ እንዲገቡ እየተጣራን ነው ይሄ የምንሰማውና የምናየው ነገር ያስዋሸናል እንደምታውቁት በአላህ የካዱ ሰዎች ሙስሊሞችን ለማክፈር የሙስሊም ወጣቶችን ለመውሰድ የሙስሊም አባቶችን አይናቸውን የጠፋ ዳቦ መብላት ያቃታቸውን በአመት ስጋ መብላት መቅመስ ያቃታቸውን ሰዎች እየፈለጉ ስጋ ችግር ያለባቸውን ሰዎች ስጋ እየሰጡ የነፍስ ችግር ያለባቸውን ልብስ እየገዙ የአይን ችግር ያለባቸውን አይናቸውን እያሳከሙ እዳ ያለባቸው እዳ እየከፈሉ ኢየሱስ ጌታ ነው ተቀበል እያሉ እኛ እስላም ላይ ያለን ሰዎች ወይንም ደግሞ በእስልምና ተወልደን ያደግነ ሰዎች ለካህዲያን አባቶቻችን እናቶቻችን እህቶቻችን እያቀበልን በአይናችን አይተን ዝም ይያለን ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢና ሁላችሁም ጠባቂዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰለም በተለይ ምራቅ የዋጡ አባቶች ዕውቀት ያላቸው አባቶች ዒልም ያላቸው ዓሊሞች ዒልም ያላቸው ዳኢዎች ሀገር የሚመሩ ወንበር ላይ የተቀመጡ የእስላም መሪዎች እንዲህ አይነት ጥፋት ሲጠፋ እንዲህ አይነት ሽንፈት ውስጥ ሙስሊሙ ሲገባ አይቶ ዝም ቢሉ ከሆነ አማም አላህ ይጠየቃሉ የማይቀር ነው ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢና ነብዩ አለይሂ ሰላቱ ወሰለም ወማ ينطق عن الهوى إن هو إلا وحي يوحى وما ينطق عن الهوى إن هو إلا وحي يوحى ነብዩ አለይሂ ሰላቱ ወሰለም ከጌታቸው የሚመጣላቸው ወህይ ቢሆን እንጂ ከራሳቸው ሐሳብና ግምት የሚናገሩት የለም አለ አላህ ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢና ሁላችሁም ትጠየቃላችሁ ሙስሊም እህት ወደ ኩፍር ስትሄድ ሙስሊም አባት ክህደትን ሲቀበል ሙስሊም እናት ወደ ጀሃነም ስትወርድ ዱንያንና የዱንያን ጥፍጥና የዱንያን ጣም የስልጣንን ጣም እየተከተልክ ይሄ ነገር የማይሰማህ ከሆነ አደጋ አለው ተመልከቱ ስልጤ 100% ወይንም ደግሞ 99% ሙስሊም ነው ድሮ አባቶቻችን እንደምታቁት እንኳን በአላህ የካዱ ሰዎችን ይቅርና እኛ እንኳን ስለ ተውሂድ ዳዕዋ ስናደርግ በተሸነገሉት ሽንገላና በተነገራቸው መጥፎ ንግርት ስለ ተውሂድ እንኳን ሲነገር የነብዩ ጣላት ብሎ መስጊድ ላይ ይደባደቡ ነበር አሁንስ በአላህ የካዱ ሰዎች በየመስጊድ በሩ በየመኖሪያ ቤት በሩ በየልጆቻቸው ፊልም እየሰሩባቸውና ከትምህርት ቤት ነጥቆ ወደ ኩፍር እየወሰዱ አባቶቻችን ምንም እየመሰላቸው አይደለም አላህ ያዘነላቸው አባቶች ሲቀሩ ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢና ሁላችሁም ተጠያቂዎች ናቸው እኔ ጀነት ገብቼ እሷ ጀሃነም ተጠየቃል ወኩልኩም መስኡሉን አርኢየቲያል በጠበቀው ጥበቃ ደግሞ ይጠየቃል በስልጣንም በመስጊድ ኢማምነት በአስቀሪነት በገንዘብ በተሰጠህ ነገር እስልምናን ካልጠበቅ ሙስሊሞችን ካልጠበቅ ለሙስሊሞቹ የሚያስፈልጋቸውን ነገር ማድረግ እየቻልክ
በአላህ የካዱ ሰዎች ውሃ የቆፈሩ ሙስሊሙን እየወሰዱ አይተዝም የምትል ከሆነ የራበውን እያበሉ እስላም ላይ ደባ እየጣሉ አይተዝም የምትል ከሆነ የቸገረውን አሳክሞ እያከፈሩ አይተዝም የምትል ከሆነ ወላሂ ትጠየቃለህ። ነብዩ አለይሂ ሰላቱ ወሰላም በልጉ አኒ ወለው አያል ከኔ አንድችም አንቀጽ ብትሆን አድርሷል። ስንትና ስንት ወንድሞች አሉ እዚህ ውስጥ ኩቱብ ስታ የቀሩ ነህው የጨመሩ ሰርፍ የጨመሩ ተፍሲሩን የጨረሱ እንዲሁም ደግሞ የአራቱን አይማ ፍቅህ የቀጠቀጡ ስንቶቹ አሉ። ግን ምንም አይመስላቸውም። እስላም ላይ ደባ ሲጣል ከእስላም ክፍተት ሲፈጠር ሙስሊሙ እንደፈለገ ሲሆን ለክብራቸው ስማቸው እንዳይጠፋ ስማቸው በመጥፎ ይነሳል በሚል ሰዎች አክራሪ ይሉኛል በሚል በተለያየ ጥቅም ምላሳቸው ሎግሞ የተቀመጡ አሉ። አላህ ካዘነላቸው ውጭ ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢናን ሁላችሁም ጠባቆች ናችሁ ወኩልኩም መስኡሉን አርኢየት የቂያማ ቀን ባቁታችን አላህ ዘንድ እንጠየቃታል። ንግርክ የለም። ተመልከቱ እናታችን አይሻ ነብዩ አለይሂ ሰላቱ ወሰለም አብዱል ማህሸር ላይ ወንዱም ሴቱም ይቀሰቀስ ያ ነብይላህ ባቁት አንድ ላይ ስትላቸው አዎ ያ አይሻ የዛን ቀን እኮ እንደሚታሰበው አይደለም ማለት ረጅሙ ባጭሩ የሚቀናበት ላቡ ተጥለቅልቆ አጭሩ ደግሞ በረጅሙ የሚቀናበት ቀዩ ምናምን አባት በልጅ እናት በልጅ የሚሸሽበት ቀን ነው። እንደዛ እኮ አይደለም ማለት ነብዩ አለይሂ ሰላቱ ወሰለም የዛ ቀን ነፍስ ያውጪኝ በሆነው ቀን እንጠየቃለን። እያንዳንዳችን የአላህ አማና አለብን። እያንዳንዳችን የነብዩ አማና አለብን። እያንዳንዳችን የሰሃቦች አማና አለብን። እያንዳንዳችን የነ ኢማሙ ሻፊ የነ ኢማሙ ማሊክ የነ ኢማሙ አቡ ሐኒፋ የነ ኢማሙ አህመድ የለፉት ልፋትና ያስቀመጡት አደራ አለ። ይሄን አደራ የማንወጣ ከሆነ ሙስሊሙ ነገ ልክ ከኛ ጎረቤት ያሉ ወደ ወሳና ወደ ሂዳችሁ ሙስጠፋ አህመዱ ነው ኢየሱስ ብሎ እንደሚሰብከው አንተም ጋር ይደርስባል። እንዳትጠራጠር ተኝተህ ከሆነ ሸክ ውስጥ እንዳትገባ። እነዛ ሰዎች 100% ሙስሊሞች ነበሩ። ሲሰራባቸው ሙስጠፋ ማን አህመድ ማን ከድር ማን ሐጂ ደተሙ ማን ሐጂ ሙስጠፋ ያያቱ ስም በሙሉ ሙስሊም ነው። ግን ኢየሱስ ተቀበል ብሎ ሀታ ምን ይላሉ? እኔም ከዚህ በፊት ሙስሊም ነበር፣ ቁርአን ቀርቻለሁ፣ መስጊድ ኢማም ነበርኩኝ፣ እስልምናን በጣም አውቀዋለሁ፣ ፉል ፓወር አለ እኔ ጋር፣ ስለዚህ ከኔ መውሰድ የምትፈልጉትን ነገር ትወስዳላችሁ ብሎ እንዲሰብክ ያደርጉታል። ምን ሰጡት? አፉ ላይ የሚበላ ምን ሰጡት? ከላይ የሚለብስ ምን ሰጡት? የሚለብሰው ጫማ ምን ሰጡት? የሚይዛት ቁልፍ ምን ሰጡት? የሚነዳት መኪና ምን ሰጡት? ቆንጆ ምስት ምን ሰጡት? ጥሩ ቤት ምን ሰጡት? አሜሪካ ላኩት። ፈዘዘ። ያ ከመድረሱ በፊት እያንዳንዳችን ካልሰራን አማን ላይ እንጠይቅበት። ነብዩ አለይሂ ሰላቱ ወሰለም አልዑለማ ወረሰቱል አንቢያ ዑለማዎች የነቢያቶች ወራሾች ናቸው። ቁርአን ተፍሲር የሚያስቀሩ ክታብ የሚያስቀሩ ዳዋ የሚያደርጉ የነብዩንና የአላህን ቁርአን ጭንቅላታቸው ላይ ያስገቡ አሊሞች የነቢያቶች ወራሾች ናቸው፣ የተከበሩ ናቸው። ዑለማዎች ደግሞ ድርጅትን አይደለም የወረሱት። ለሚወርሱ ዲናራን ወላ ድርሃማን ኢንማ ወረሱ ዒልም አሉ ነብዩ አለይሂ ሰላቱ ወሰለም። ዑለማዎች ደግሞ ከነቢያቶች የወረሱት ዒልምን ነው። ቃል አላህ ወቃል ረሱል ሀዛ ሐላል ወሀዛ ሐራም ሀዛ ሱና ወሀዛ ቢዳ ወሀዛ ሐላል ወሀዛ ሐራም የሚለው ነው የወረሱት። የነቢያቶች ውርስ ናቸው። ነቢያቶች ደግሞ ሐራም ሲሰራ አይቶ ዝም አይሉም፣ ሐቅ ሲጣስ አይቶ ዝም አይሉም፣ ባላህ ሲካድ አይቶ ዝም አይሉም፣ ባላህ ሲጋራ አይቶ ዝም አይሉም። هذه سبيلي ادعو الى الله على بصيره انا ومن اتبعني وسبحان الله وما انا من المشركين በላቸው ያ ሙሐመድ ይቺ መንገዴ ادعو الى الله ወደ አላህ እጣራለሁ على بصيره በእውቀት እጣራለሁ እኔም ወመን ተባኒ እኔንም የተከተለ ወሱብሃን አላህ ወማ አነ ሚነል ሙሽሪኪን እኔ በአላህ ላይ ከሚያጋሩት አይደለም ጥራት ይገባው በላላቸው። ስለዚህ ዳዕዋ ወሳኝ አንገብጋቢ የሆነ በተለይ በአሁኑ ጊዜና በአሁኑ ወቅት የሙስሊም ባለ ሀብቶች የገንዘብ ጥማት ጨምሮባቸው የተቸገሩ ሙስሊሞችን ዞር ብሎ ያዩ አይደለም። አዎ ለተቸገሩ ሰዎች ለታመሙ ሰዎች እግራቸው ላይ ምስማርና ጠርሙስ ለሚፈራረቅባቸው ሰዎች እኛ ላይ ሐቅ አላቸው። ዘካ በስነ ስርዓት እየሰጠ አይደለም የሙስሊሙ ባለ ሀብት። እያንዳንዱ ዘካውን አስቦ ቢያወጣ እያንዳንዱ ምስኪን መፍትሄ ማግኘት ይችል ነበር። እያንዳንዱ ሀብታም አላህ የደነገገበትን ድንጋጌ ቢያደርግ ኖሮ በየአካባቢው ያሉ ምስኪኖች የሚጠጧትን ውሃ ያገኙ ነበር። ህፃናቶች የሚጠጧትን ወተት ያገኙ ነበር። ህፃናቶች የሚለብሷትን ልብስ ያገኙ ነበር። በአላህ የካዱ ሰዎች እስላም ላይ እጃቸውን አይከቱም ነበር። አማ የሙስሊሙ ባለሀብት ገንዘብ መጨረሻ ሱካሩን ደሙን እንዳለ ሰብስቦ ቤት ይመጣል። ነብዩ አለይሂ ሰላቱ ወሰለም ማሊ ወልዱንያ እኔና ገንዘብ እንኳን እንገናኝም አሉ ነብዩ አለይሂ ሰላቱ ኢላ ከራኪብን ኢስተዘለ ታህተ ሸጀራ ثم راح ወተረከ አሉ ነብዩ አለይሂ ሰላቱ እኔና ገንዘብ እንኳን እንገናኝም አሉ። ልክ እንደ መንገደኛ ነኝ አሉ። ፈረስ ጭኖ መንገድ የሚሄድ ሰው አሃዩ ሲበረታበት ጥላ ስር ቁጭ ብሎ ብድግ ብሎ እንደሚሄደው ነው ዱንያና እኔ እንገናኝም አሉ ነብዩ። ከለታት አንድ ቀን መዲና
መስጊድ አስራ ሰግዶ ሰሃቦችን ከፋፍቶ ወጡ። ሰሃቦች አዲስ ነገር ከነብዩ አለይሂ ሰላቱ ሰላም ተገኘ ተደናገጡ። ምን ገጠማቸዋል? ነብዩ ተመለሱ። ምን ነበር ያ ነብይ አላህ የገጠመ ብሎ ሲጠይቋቸው ቤት የሰደቃ ያስቀመጥኳት ገንዘብ ነበረች እቺን ሳላደርስ ካላህ ጋር ከተገናኘው ብዬ ነው አሉ ነብዩ አለይሂ ሰላቱ ሰላም። هكذا كان النبي صلى الله عليه وسلم هكذا كان الصحابه هكذا كان العلماء السنه هكذا كان علماء الاخره اما نحن والله እኛ ያለንበት ቦታ ዕውቀት ትምህርት ቆም ብለን ማሰብ ያስፈልገዋል። ለሙስሊም ወጣቶች ለሙስሊም እናቶች ለሙስሊም ሀታ ለካፊሮች እኮ መድረስ ነበረብን። የሙስሊም ወጣት በየመንገዱ በየገበያው በየተራራው በየሸንተረሩ በየቦታው ቁሉ ላ ኢላሃ ኢላላህ ተፍሊሁን ማለት ነበረበት። ግን የተወሰነው ፌስቡክ እያመለከ ነው፣ የተወሰነው ቴሌግራም እያመለከ ነው፣ የተወሰነው ቲክቶክ እያመለከ ነው፣ የተወሰነው ከረባት እያመለከ ነው፣ የተወሰነው የሴት ኮቴ እየተከተለ ነው፣ የተወሰነው ገንዘቡን አምልኮታል። የመጨረሻ አላህ ቀልባችን ላይ ሀትም እንዳደረገብን የሚታወቀው መስጊድ የሚገቡ ሰዎችን እኮ ባለሀብቶቹ ጊዜያቸው ላይ እየተጫወቱ ነው ብሎ እኮ ነው የሚያስቡት። ከገባህም ልክ እቃም ሲልግባና አሰላሙ አለይኩም ሲባል ውጣ እኮ ነው የሚሉት። ነብዩ የመስጊድ ሰው ነበሩ። በአንድ ሰሃባ ነብዩ አጠገብ አለይሂ ሰላቱ ሰላም ይቀራ ነበር። ወንድሙ መጣና ያ ነብይ አላህ እኔ በጣም እሸቅላለሁ እለፋለሁ ወንድሜ ከመስጊድ አልወጣ ብሎኛል እባክህ ምክር ለግሰው ሲላቸው ለአለከ ቱርዘቅ ያሉት ነብዩ አለይሂ ሰላቱ ሰላም ምናልባት እኮ በሱ ምክንያት ይሆናል አላህ ሲሳይ የሚሰጣሉ። ዓሊሞች ባይኖሩ ዳዒዎች ባይኖሩ አላህ የሚፈሩ ሰዎች ባይኖሩ ቂያማ ይቆማል። ምድር ላይ ያላህ ባሪያዎች ሲወገዱ ቂያማ ይቆማል። ቂያማ የሚቆመው በሸረኞች ሰዎች ናቸው። ሴትን ገንዘብን ስልጣንን ዘረኝነትን የተለያየ ነገር በሚያመልኩ ሰዎች ላይ ነው ቂያማ የሚቆመው። አማ ሙእሚኖች ቀድሞ ይሄዳል። አላህ በሙእሚኖች ላይ ቂያማን አያቆምባቸው። ስለዚህ ለሙስሊም እናት ለሙስሊም አባት ለሙስሊም ወንድም የታመመን እናሳክም ነብዩ አለይሂ ሰላቱ ሰላም ሐቅ ነው ሙስሊም ላይ ካሉት አንደኛው ነው። የታመመን እንጠይቅ ነብዩ ሐቅ ነው ካሉት አንደኛው ነው። የሞተን እንቅበር ሐቅ ነው ካሉት አንደኛው ነው ነብዩ አለይሂ ሰላቱ ሰላም። ስለዚህ እስልምና ላይ ልንሰራ ይገባል። ስልጣን የተለያዩ ነገሮች ከኛ ይጠፋል። ወመል ሐያቱ ዱንያ ኢላ መታኡል ጉሩር وما الحياة الدنيا إلا متاع الغرور على الله دنيا ብሎ ማለት መሸንጋ ብትሆን እንጂ ምንም አይደለችም። ስንቶችን ቀበርናቸው። ስንት ባለሀብት ስንት ምሁራን ስንት የሀገር መሪ ሀታ ነብዩ አለይሂ ሰላቱ ሰላም አኺራት ሄዱ አይደል እንዴ የአላህ መልእክተኛ አቡበክር ሞተ አይደል እንዴ ዑስማን ሞተ አይደል እንዴ ከሙጅሪሞች ውስጥ እነ ቃሩን እነ ሃማን ሌሎቹ የገንዘብ ማዕት የካዝናቸው ቁልፍ በሌላ ነገር የሚጫነ የነበሩ ሰዎች የታሉ አላህ ጠፋቸው እኮ። ዱንያ መዘውተሪያ አይደለችም። ዱንያ ትጣፍጣለች ጣፋጭ ነች። ለበኒ አደም እኮ አንድ ሸለቆ ወርቅ ቢሰጠው ሌላ ይመኛል አይሞላውም አፉን። እዚህ አካባቢ ያለ ቀብር ምንድነው የሚባለው? እዛ ወስዶ ሰዎች ቶሎ በል ብሎ አፈሩን ሲደፉበት ነው በቃ አማራጭ የለውም። እዛ ነው የሚቆም። አይጠግም። አንድ ዲግሪ ያለው ደብል ዲግሪ ዶክትሬት ምን እያለ ይሄዳል። ባለ ሱቅ ውስጥ አንድ ሱቅ ከፈተ ሌላ የጅምላ ሱቅ ይላል። የጅምላ ሱቅ ሲሆን አስመጪ መሆን አለብኝ ይላል። አስመጪ መሆንስ አይ ፋብሪካ ያስፈልጋል። ፋብሪካው ይሄ በቂ አይደለም ሌላ ነገር ይላል። አይቆምም። የዱንያ በልኩ ተብቃቅቶ መኖር ለእስላም መስራት ለቀብር መዘጋጀት ነው ነስር የሚያመጣው። ስለዚህ እያንዳንዳችን ተመካክረን ሙስሊሞችን ካፊሮች እንዳይወስዱብን የአላህ ጠላት የነብዩ ጠላት እንዳይወስዱብን ዘብ ካልቆምና እንጠየቅበታል። አረ ሌላውን ተውትና ልጁን ማይቆጣጠር አባት አለ። የት ዋልሽ ማንን ጨበጥሽ አስር ሰገሽ ዙር ሰገሽ ፈጅር ሰግደሻል ቁርአን ቀርተሻል ምስጡንስ ሰግደሻል የት ዋልሽ ማንን ጨበሽ ምን እየሰራሽ ነበር የሚሉ እኮ አባቶችና ኡስታዞች ውስኖች ናቸው። አላህ ያዘነላቸው። ስለዚህ እዚህ ዱንያ ላይ መልፋት አለብን። ቁርአኑ መቀራት አለበት። ሐዲሱ መቀራት አለበት። ዲና አመኑ ሚንኩም ወለዲና ኡቱል ዒልማ ደረጃት አላህ ከናንተ ውስጥ ያመኑ ሰዎችን አላህ ደረጃቸውን ከፍ ያደርጋቸዋል። ከዛስ ዒልም ያላቸው ደግሞ ደረጃቸው በጣም ከፍ ያለ ነው እያለ ነው። ስለዚህ ዒልም ያለን ሰዎች ገንዘብ ያለን ሰዎች ዕውቀት ያለን ሰዎች የተለያየ ነገር ያለን ሰዎች ለእስላም ዘብ ልንቆምና ለሙስሊሞች ከካህዲያን ከተለያዩ ሰዎች ሴራ እንዲጠበቁ ጥረት ልናደርግ ይገባል። ወደ አሊሞቻችን ወደ መስጊድ መተን ቁርአን ሐዲስን ልንቀራ ይገባል። ኩፍርን ሸርነቱን ቢድዓን ሸርነቱን መጥፎን ነገሩ ሸርነቱን ወደ መስጊድና ወደ አሊሞቻችን ተመልሰን ልናነሳ ይገባል። አላህ Subhanahu Wa Ta'ala እዚህ መስጊድ ላይ እንደሰበሰበን ጀነተል ፈርዶስ ላይ ይሰብስበን። አገራችን ላይ የመጣውን ሙሲባ አላህ ገለል ያደርግልን። በላ ኢላሃ ኢላና ባቂላ የሞቱ አባቶቻችን አላህ ቀብራቸውን ኑረላ ያደርግላቸው። ሀገራችን ላይ የመጣውን ኩፍርና ሽርክ ቢድዓም አላህ ገለል ያደርግልን። የኢማን የአቂዳ የተውሂድ የርዝቅ የአፊያን ዝናብ አላህ ያዝንብልን። አሊሞቻችንም አላህ ደረጃቸውን ከፍ ያደርግልን። እኛም ደግሞ ከነሱ ማንሳት ያለብንን አንስተን ሙስሊሙን ኡማ ከሙስሊሙ ውጭ ያለውን የምንጠቅምበት አቅምም ብቃትም አላህ ይስጠን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.